ዛሬ ደግሞ ማለት ነው ቆንጆና የሚሞቅ ማለት ነው እግዚአብሔርን በማይታመን ዋጋ ከፌስቡክ ላይ ጣልቤ ላሳያችሁ ማለት ነው። በጣም ወፍራም ነው። በተለይ ለብሻው ማለት ነው ሲሞቅ እግዚአብሔርን ነው የምላችሁ። በጣም ነው የሚሞቀው። ደግሞ በጣም ዋጋው ደግሞ ርካሽ ነው። በነገራችን ላይ እኔ ከኦንላይን ስጠልብ ማለት ነው ከኦንላይን በውድ ዋጋ አልጠልብም። ምክንያቱም የኦንላይን እቃ አያስተማምንም። በውድ ዋጋ ጠልባችሁ ትክክለኛው ባይመጣላችሁ ችግር ስለሆነ ማለት ነው። ስለዚህ አሁን በማይታመን ዋጋ እግዚአብሔርን ነው የምላችሁ፣ በማይታመን ዋጋ ነው ያስመጣሁትኝ እና ለበሻው ደግሞ በጣም ነው የሚሞቀው። በተለይ በስደት ያላችሁ ብርድ ታውቃላችሁ። የአረብ ሀገር ብርድ አይቻልም። ገዝታችሁ ልበሱት ማለት ነው። እግዚአብሔርን በጣም ነው የሚሞቀው። በጣም እጅግ በጣም ማለት ነው። ሙቀት እንዳይመስላችሁ፣ በቃ ብርድ ልብስ በሉት። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቃና አርሴማ ቤተሰቦች እንዴት አላችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን አለው በቸርነቱ። ዛሬ ደግሞ ቆንጆና የሚያምር ስጦታ ለሰው የሚሰጥና ለራሴ ነው ያስመጣሁት ማለት ነው። ከፌስቡክ ላይ ጠልቤ በጣም በሚገርም ዋጋ ነው። ውድ አይደለም፣ የተመጣጠነ ዋጋ ነው። አንድ ለኔ፣ ሌላው ደግሞ ለስጦታ ነው፣ ለሰው የሚሰጥ ስጦታ ነው ማለት ነው። እና በጣም ነው የሚያምረው። እግዚአብሔርን በጣም ያምራል። የመጀመሪያው ያው ትልቅ ነው፣ የኔ አይደለም። እኔ ያው ስሞል ነው የጠለኩትኝ። ይሄኛው አሁን የለበስኩት የራሴ ነው፣ ያስታውቃል፣ ስሞል ነው ማለት ነው። ስለዚህ እውነት ለመናገር እግዚአብሔርን በጣም ነው የሚሞቀው። ለምን ከኦንላይን እቃ ስትጠልቡ በውድ ዋጋ እንዳትጠልቡ። ምክንያቱም አሁን በተመጣጣኝ ዋጋ ነው ማለት ነው። ለኔ እና ደግሞ ለሰው የሚሰጥ ሁለት ስጦታ አለ ማለት ነው። እንደምታዩት በጣም ነው የሚሞቀው። በተለይ ቤት ለቤት በተለይ አራስ ቤት ሆናችሁ ምናምን ወልዳችሁ እንደዚህ ቤት ለቤት ስትንቀሳቀሱ ምናምን ለብሳችሁት በጣም ነው የሚያምረው። ልጃችሁን ከውስጥ ማስገባት ትችላላችሁ ማለት ነው፣ ቅፍ አድርጋችሁ እና ቀበቶ ደግሞ ለራሳችሁ ማስተካከል ትችላላችሁ። በወገባችሁ የምትታጠቁት ቀበቶ ማለት ነው። በጣም ነው የሚያምረው። አሁን ይሄ በቃ የራሴ ነው። መጀመሪያ ላይ የለበስኩት ግን የኔ አይደለም፣ ያስታውቃል። ለምን ለራሴ ስሞል ነው፣ ለስጦታ የሚሰጥ ደግሞ ኤክስ ላርጅ ነው ማለት ነው የጠለብኩት ማለት ነው። እና እንደወደዳችሁ ተስፋ አደርጋለሁ። ታዲያ ላይክ ሼር ማድረጋችሁን እንዳትረሱ፣ አበረታቱኝ ከወደዳችሁት ማለት ነው። ላይክ አድርጉልኝ ማለት ነው። ብዙ ጊዜ ፌስቡክ ላይ አይታችሁት ሊሆን ይችላል። እንግዲህ ዋጋው $9 ነው ማለት ነው። እንደነገርኳችሁ በጣም በውድ ዋጋ እኔ ከኦንላይን አልጠልብም። ምክንያቱም ትክክለኛውን ላያመጡት ስለሚችሉ። ይህ አሁን ስጦታ የምሰጠው ለሰው ነው፣ የኔ አይደለም። የሁለተኛ ላይ የለበስኩት ነው፣ የራሴ ስሞሉ ማለት ነው። እና በተለይ ቤሩት ላይ ያላችሁ ከፈለጋችሁ አናግሩኝ ማለት ነው። አድራሻችሁን እሰጣችኋለሁ፣ የሰዎችን አድራሻ ልክላችኋለሁ ማለት ነው። በጣም አሪፍ ነው እውነት። በጣም ነው የሚሞቀው። በቃ በጣም ይሞቃል። ስለዚህ ልበሱ ማለት ነው። በውድ ዋጋ ያው ማዳሞች ታውቃላችሁ፣ ከማዳሞች ጋር ብትሄዱ በውድ ዋጋ ነው የምትገዙት። ስለዚህ በተመጣጣኝ ዋጋ እንደዚህ መግዛት ትችላላችሁ ማለት ነው። ዋው ነው እውነት፣ በጣም ነው የሚያምረው። እና የሆነ ኦቨር ነገር አለው፣ የሚበን ነገር አለው። ግን መጀመሪያ ከመልበሳችሁ በፊት ማጠብ አለባችሁ። የትኛውም ልብስ ማለት ነው ከኦንላይን ስትጠልቡ ግዴታ መጀመሪያ ማጠብ አለባችሁ። የሆነ የሚነጭ ነገር አለው እንደ ብርድ ልብስ ነገር፣ እሱ ከላይ በማሽን የሚሰሩት እሱን ከላይ እንደዚህ በእጄ እንደምታዩት እንትን እያልኩት ነው። ግን ያው ከላይ እንትን የማይሆነው ነው የሚነጨው ማለት ነው። ስለዚህ መታጠብ አለበት። ደግሞ በልብስ ማጠቢያ እንዳታጥቡት፣ የልብስ ማጠቢያውን ታበላሹታላችሁ። በእጃችሁ በመዘፍዘፊያ አድርጋችሁ እጠቡት። ለነው ልብስ ማሽን ውስጥ ካስገባችሁት ይሄ የሚነጫጫው ነገር ወደ ውስጥ ይገባና እንትን ይላል፣ ማሽኑ ይበላሽባችኋል ማለት ነው። ስለዚህ በእጃችሁ ዝፍዝፍ አድርጋችሁ ማለት ነው። ይሄ ፈሳሽ ሻምፖ የሚመስል ሳሙና አለ አይደል? በሱ ማጠብ ትችላላችሁ። ይሄ ደግሞ የጓደኛዬ ነው፣ ላዝዝ ነው ከኦንላይን ስላት ለኔ ማዝዥልኝ ብላኝ የሷ ነው ይሄ ማለት ነው።
እና ተወደዳችሁት እንግዲህ አናግሩኝ፣ አድራሻ ልክላችኋለሁ። እኔ ወድጀዋለሁ፣ እውነት ለመናገር ወድጀዋለሁ። አሪፍ ነው፣ ምንም አይልም። ያው ከኦንላይ የምትጠልቡት እቃና በአካል የምትገዙት እቃ አንድ አይነት ባይሆንም እንደፈራሁት አይደለም። በጣም አሪፍ ነው። ይሄ ዙሮ ቤት ለቤት ነው በብዛት መልበስ የምፈልገው። በተለይ አራስ ቤት ሆናችሁ እንደዚህ ያለ አይደለም፣ ሲበርዳችሁ በብርድ ሰዓት ምናምን ሶፋ ላይ ቁጭ ብላችሁ ምናምን ሲበርዳችሁ እግራችሁ ላይ ማድረግ ትችላላችሁ እንደፈለጋችሁ። ስለዚህ በተመጣጣኝ ዋጋም ስለሆነ ይሄን ያክል አያስከፋችሁም ማለት ነው። ግን ታዲያ በብዛት ስትጠልቡ ስሞል ጥለቡ፣ ምክንያቱም ትልቅ ነው የሚመጣላችሁ። ኤክስ ላርጅ ራሱ በጣም ትልቅ ነው እንደምታዩት። ግን ያው ስጦታ የሚሰጣቸው ልጆች ረጃጅም ስለሆኑ ለዛ ነው ኤክስ ላርጅ ያደረኩት ማለት ነው ሁለቱን። አንደኛው ስሞል የኔ ነው። ስለዚህ በጣም ማለት ውድ አይደለም። ገብርኤልን ጥለቡ፣ ታዝዙት ማለት ነው። ባይ ባይ።